በማስጀመሪያ መርሃ ግብሩ ላይ እንደተገለጸው በክረምቱ ወቅት የማህበረሰቡን ሰላምና አብሮነት የሚያጠናክሩ በርካታ የበጎ ፈቃድ ስራዎች እንደሚከናወኑ ተጠቅሷል። በመድረኩ ላይ የተገኙት የቦንጋ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት ጽሕፈት ቤት ኃላፊ አቶ ስዩም ወልደ ሚካኤል የበጎ ፈቃድ አገልግሎት የማህበረሰቡን እርስ በእርስ የመረዳዳት ባህል ከማጠናከሩ ባሻገር ለአካባቢው ሰላምና ልማት ከፍተኛ አስተዋጽኦ እንዳለው በአጽንኦት ገልጸዋል። በጎነትን መሰረት ያደረገ ሰላምን አስፍነን እንዴት ማህበረሰቡ መደገፍ እንችላለን? ያለምንም ክፍያ ያለምንም ገንዘብ ዞሮ ዞሮ ማህበረሰብን ስንደግፍ እናትን፣ አባትን፣ ወንድሜትን እንደግፋለን፣ አገር እንገነባለን፣ ሰላምን እናጸናለን፣ ልማትን እናረጋግጣለን፣ አንድነታችንን በዚህ አጋጣሚ አጠናክረን ውጤታማ እንሆናለን የሚል ነገር ተይዞ እንደገር በየዓመቱ ይሄ ተግባር እየተሰራ ነው። አክለውም ከተማ አስተዳደሩ ፕሮግራሙ በሁሉም ቀጠናዎች ዓላማውን ያሳካ ዘንድ አስፈላጊውን ድጋፍ ሁሉ እንደሚያደርግ አረጋግጠዋል። ስራ ላይ ነው ያለነው፣ አዲስ ነገር የለም። ያንን አጠናክረን ግንዛቤውን በደንብ ጨብጠን ማህበረሰባችንን አስተምረን ደግፈን ማዳን እንደምንችል፣ መደገፍ እንደምንችል፣ መቀናጀት ከቻልን አገርን ማጥራት እንደምንችል፣ ለውጥ ማምጣት እንደምንችል በአገሪቷ እየተመዘገበ ያለው የአሁኑ ውጤት የሁሉም እጅ ያለበት የሁሉም ድርሻ ያለበት መሆኑን ማረጋገጥ የምንችለው እንዲህ አስተማሪ የሆነ ስራ ሰርተን ነው የሚለውን ነገር በመያዝ ስለሆነ በሰላም ሚኒስቴር የግጭት ቅድመ ማስጠንቀቂያ ምላሽ ሰጪ ባለሙያ አቶ ቴዎድሮስ ፍስሐ በበኩላቸው ሚኒስቴሩ ወጣቶች በሰላም ግንባታና በማህበረሰብ አገልግሎት ላይ ያላቸውን ንቁ ተሳትፎ ለማሳደግ እየሰራ ባለው ስራ የክረምት በጎ ፈቃድ ፕሮግራም የጎላ ድርሻ እንዳለው ጠቁሟል። ይሄ ፕሮግራም በአገር አቀፍ ደረጃ 50 ከተሞች ላይ ነው የሚካሄደው። ናሽናል ሌቭል ከዚህ በፊት የምታውቋቸው የበጎ አድራጎት ስራዎች አሉ። እነሱ ስራዎች እንዳሉ ሆነው ከነሱ በተለየ መልኩ ልዩ ትኩረት ተሰጥቶት በአገር አቀፍ ደረጃ ከተሞች ተመርጠው የሚሰራበት አግባብ ነው ማለት ነው። የቦንጋ ከተማ አስተዳደር ሴቶችና ማህበራዊ ጉዳይ ጽሕፈት ቤት ኃላፊ ወይዘሮ እህታለም ከበደ እንደገለጹት በ2018-19 የክረምት በጎ ፈቃድ አገልግሎት ከ14000 በላይ በጎ ፈቃደኞች ይሳተፋሉ። ከወጣቶች ልየታ ጀምሮ ቢያንስ 14446 ወጣቶች በዛ ይሳተፋሉ። ወጣት እድሜ ውስጥ ያሉ ብቻ ሳይሆን አጠቃላይ ቦንጋ ከተማ ውስጥ ያሉ ነዋሪዎችን፣ ነጋዴዎችን፣ ባለሀብት ሴቶችን፣ ወጣቶችን ያሳተፈ ነው። ይሄን ስንለይ በ14ቱም ስምሪት መስኮች ነው ወደ ተግባር የምናስገባው። 14ቱም መስኮች ስንሰራ ቢያንስ 35650 የሚሆኑ ህብረተሰብ ክፍሎች ይጠቀማሉ ብለን ነው ወደ ተግባር የገባ ነው። በከተማ አስተዳደሩ የክረምት በጎ ፈቃድ ተጀምሮ ወደ ተግባር መገባቱን የገለጹት ኃላፊዋ ዘርፈ ብዙ ተግባራት መከናወናቸውን ተናግረዋል። በከተማ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የሴቶች ክንፍ ጽሕፈት ቤት ኃላፊ ወይዘሪት ፍረ ህይወት አሸብር ከሰላም ሚኒስቴር ጋር በመተባበር በከተማው ካሉ ወጣቶች ጋር በመሆን በርካታ ተግባራትን ለመከወን መታቀዱን ተናግረዋል። በሴቶች 50 ሴቶችን በወጣቶች ደግሞ 40 ወጣቶችን በጠቅላላ 90 ወጣቶችን መልምለን እዚህ ስራ ላይ እያሳተፍን እንገኛለን። እስካሁን ባለው የጽዳት መርሃ ግብር፣ የአረንጓዴ አሻራ ላይ የችግኝ ተከላና የደም መለገስ መርሃ ግብሮችን አከናውነናል። ከነዚህ በጎ ፈቃደኛ ወጣቶች ጋር በመሆን እና ብዙ ስራዎችን እያከናወንን ነው። በማስጀመሪያ መርሃ ግብሩ ላይ የተሳተፉት የአካባቢው ወጣቶች በጎነት ለአብሮነት በሚል መሪ ቃል በክረምቱ የበጎ ፈቃድ ስራዎች ላይ በመሳተፍ በሙሉ ፍላጎትና በቁርጠኝነት ለመሳተፍ ዝግጁ መሆናቸውን ገልጸዋል። በጎ ፈቃድ ማለት ያው በጎነት ለራስ ነው፣ መሪ ቃሉ ለራስ ነው። ልቦና ፈቅዶ እግር ደግሞ መርቶ ነው የምትመጣው። ግን እዚህ ጋር ስትመጣ ደግሞ በጣም በደስታና በፈገግታ በነጻነት ነው የምሰራው። በጣም የሚያስደስት ስራ ቢኖር በጎነት ነውና እኔ በጎነት ያስደስተኛል በጣም። አንድ ላይ አጠቃላይ ሆነን ሁሉንም ያካተተ ችግኝ ተከላ ሊሆን ይችላል፣ የአካባቢ ጽዳት ሊሆን ይችላል። እነዚህን ዘርፎች ከሌላ ወጣት 50 ብቻ አይደለም እንደ ከተማችን ሴት 50 ተብሎ ግንባር ቀደም ፕሮግራሙን የሚያስተባብሩ ይባል እንጂ ሁሉንም የከተማን ወጣት ያካተተ ስለሆነ እነዛ በየሰፈሩ በማስተባበር 14 ዘርፎችን እንሰራለን። ወጣቶቹ በማህበረሰብ ልማት፣ በአካባቢ ጥበቃና ደካሞችን በመደገፍ ረገድ የበኩላቸውን ሚና ለመጫወት መዘጋጀታቸውንም አክለዋል። ይህ የሰላም የክረምት የበጎ ፈቃድ የማህበረሰብ አገልግሎት ፕሮግራም በወጣቶች መካከል የወንድማማችነትና የሰላም ባህልን ከማጎልበት ባሻገር በከተማዋ ለሚገኙ ልዩ ልዩ የማህበረሰብ ክፍሎች ዘርፈ ብዙ ድጋፍ ለመስጠት ታስቦ የተዘጋጀ መሆኑ ተመላክቷል።